መዳም ቤት የምትሰሩ እህቶቼ በየጊዜው ቤት የምትቀያይሩ መክተብ ምናምን የምትሄዱ ስፔሻሊ ከኢትዮጵያ አዲስ የምትመጡ እህቶቼ እባካችሁ ጥንቃቄ አድርጉ ማለት ነው። ሳውዲ ደማም ላይ አንድ እህታችን በአሰቃቂ ሁኔታ ተገድላለች ማለት ነው። ይሄ ነገር ያው አላህ ወጥቶ ከመቅረት ይጠብቀን። አላህ በሰላም በሀገራችን እንደወጣን አላህ በሰላም ለሀገራችን ያብቃን ያ ረቢ። ያላ ለሷም አላህ ይርሐማት፣ እናቷንም አባቷንም አላህ ሰብር ይስጣቸው ላለው እናንተንም ከክፉ ነገር አላህ ይጠብቃችሁ ውዶቼ። ይሄን ቪዲዮ ከመጨረሻ ማዳመጣችሁን እንዳትረሱ። ይሄ ቪዲዮ ደግሞ ወላሂ እኔ ሁሌ ለእህቶቼ ነው የምጮኸው፣ ሁሌም ለእህቶቼ ነው ድምጽ ምሆነው፣ ግን እናንተ ላይክ አታደርጉትም። 5000 እና 6000 ሰው ያየዋል፣ ግን የኔ ቪዲዮ ላይኩ 200 እና 150 ነው። ለምን? እኔ ድራማ ስላልሰራው? ድራማ ነገር እኮ መስራት አላቃተኝም። እኔ ብዙ ስቃዮችን አረብ ሀገር ላይ ስላየው እህቶችን ብመክር ይጠቅማቸዋል በእርግጠኝነት። እኔ ድሮ ማለት ነው እንደናንተ እንደዚህ ቪዲዮ ላይ የሚመክረኝ ሰው ባገኝ ድሮ ተለውጬ ነበረ። አልহামዱሊላህ አሁን በሰማሁት ልክም እየተለወጥኩ ነው። እናንተ ደግሞ የእናንተ ለውጥ ምክንያት ደግሞ እኔ መሆን ፈልጋለሁ። እስከ መጨረሻ አዳምጡ። ከመጀመሪያ እቺ ልጅ ከኢትዮጵያ የላካት ኤጀንሲ ቋንቋ ትችላለች ብሎ ነው የላካት የነበረው። ልጅቷ ግን አዲስ ናት፣ ምንም አትችልም። ሁሉ ነገር ፎርሙ ላይ ቋንቋ ትችላለች። እዚህ ስትመጣ ደግሞ እዚህ መስሪ ነው ኤጀንሲው የሆነ አሮጊትና ሽማግሌ ቤት ያስገባታል። እቺ ልጅ ስትገባ አረብኛ አትችልም። እነሱ ደግሞ የሚፈልጉት አረብኛ የምትችል ሰራተኛ ነበር። ከዛ የቤቱ ሰውዬ ማለት ያሮጊቷ ልጅ እኔ አባትና እናቴ የሚካድማቸው ቋንቋ የሚችል ነው የምፈልገው ብሎ የአንድ ወር ደሞዟን ሰጥቶ በክብር መክተብ ይወስዳታል ማለት ነው። በጥቅሉ የእሷ ችግር አይደለም፣ የኤጀንሲው ችግር ነው። ከዛ መክተብ ሲወስዳት እቺ ልጅ ከእህቷ ጋር ስልክ ነበራት፣ እዛ የምትሰራበት ቤት ማለት ነው። ስልክ ነበራት፣ ከእህቷ ጋር ታወራለች፣ ከአጎቷ ጋር ታወራለች። ከዛ ልክ መክተብ እንደወሰዳት አሰሪዋ ደውሎ ለእህቷ ይሄው እኔ መክተብ አስረክቤያለሁ ብሎ ከመክተቡ ጋር ያገናኛታል ማለት ነው። ከዛ ከመክተቡ ጋር ሲያገናኛት ለእህትዮ ራሱ ገለማመጠኝ፣ ሰደበኝ ምናምን፣ እቺ ቋንቋ ማትችል ምናምን ብሎ አመነጫጭቆ፣ ከዛችኛዋ ደግሞ ምን ትላለች? ይሄው ይሄ ሰውዬ ሊገለኝ ነው፣ ሊመታኝ ነው፣ እኔ ፈርቻለሁ ምናምን እያለቻትም ይሄ የመክተቡ ሰውዬ ስልክ ዘጋባት ማለት ነው። ኦኬ። ከዛ በኋላ ምን ተፈጠረ? እቺ ልጅ ከቆይታ በኋላ ይሄ የመክተቦች ሰራተኞች አሉ አይደል? የመክተቦች እንደዚህ ሰራተኛ የሚያወጡ የሚያስገቡ ምናምን ነገር መክተብ የሚወስዱ እነዛ ቀጥቅጠው ደብድበው ገደለዋት ማለት ነው፣ ልጅቷ ማለት ነው። ግን ምንድነው መሰላችሁ እናንተ ላይ እንደዛ አይነት ነገር ከተፈጠረ መክተብ ላይ መጀመሪያ ለምሳሌ ቶሎ ከመግደላቸው በፊት እኮ መጀመሪያ የመምታት የመስደብ የማመነጫጨቅ ምናምን ልባችሁ ካስፈራችሁ ይሄ ሰውዬ የሚመታችሁ ከሆነ ወላሂ እኛ አሁን ኢትዮጵያ ብዙ ጊዜ የምንደፈርበት ምክንያት ምንድነው መሰላችሁ? እኔ ደሃ ልጅ ነኝ፣ 200 እና 180 ሺህ ብር ከፍዬ ነው ይሄ ሀገር የመጣው። ስለዚህ ልደብደብም ልመታምም ልቀጥቀጥም ልገደልም በቃ የምንለው ነገር አለ። ኖ ሀቢብቲ አንቺ ስትኖሪ ነው የምትኖሪው። እንዴት ከእንደዚህ አይነት ነገር መዳን ትችላላችሁ መሰላችሁ? መክተቦች እንደዚህ የሚመቷችሁ የሚያሰቃዩችሁ ከሆነ ሌሎችም ከዛ በፊት የተሰቃዩ ካሉ ጭምጭምታ ከሰማችሁ ወላሂ ለአዚም ልክ በር ሲከፍቱላችሁ እየሮጣችሁ ወጥታችሁ አስፋልት መሮጥ ትችላላችሁ። ሳውዲ አረቢያም ዱባይም የትም ሀገር ኑሩ ካሜራ ለመንገድ ላይ አይነኳችሁ። የመንገድ ካሜራ ካሜራ ከታየ ይቀጣሉ። ለፖሊስ ሄዳችሁ እጅ መስጠት፣ እንደዚህ ያረጋኛል እንደዚህ ይመታኛል ብላችሁ እንትን ማረግ መናገር መቻል ፈጣኝ መሆን አለባችሁ። ብዙ ጊዜ አሁን እኮ ብዙ ኢትዮጵያኖች ወላሂ እቺ ልጅ አሁን ሞታ ሚዲያ ላይ ስለወጣች ነው እንጂ እንዳጋጣሚ እንደው አላህ Subhanahu Wa Ta'ala ደማን ከልብ እንዳይቀር አላህ ስለቆመላት ነው እንጂ የሷን ፎቶ እኮ ሚዲያ ላይ እንዲወጣ ያደረገ ማን ነው መሰለ? ኬንያዊት ናት። ኬንያዊ እዛ መተው ገድለው እዛ ጥለዋት ፎቶ አንስታ ላንድ ኢትዮጵያዊ በፊት የምታውቃት ኢትዮጵያዊ ይቺ ኢትዮጵያ ናት፣ ድምጽ ሁኑና ሬሳው ከዚህ እንዲወጣ አድርጉ፣ መስሪው ቀጥቅጦ ገድለዋል ብላኮ ነው የነገረቻት ማለት ነው። እቺ ልጅ እኮ እንግዲህ አላህ ከላይ ያችን ኬንያዊት ባያዝላት ኖሮ ማለት ነው በቃ ሬሳውም ሁሉም ነገሯን ከልብ ሆና ቆሻሻ ይጥለዋታል በእርግጠኝነት። ምክንያቱም አብዛኛ ቢሮዎች ሎጎ የላቸውም ሳውዲ አረቢያ ላይ
እንትን ይሄ ሎጎ ሎኬሽን የላቸውም። በቃ ማለት ማንም አያውቃቸውም ከነሱ ውጭ ማለት ነው። የሆነ ድብቅ ከፊት ለፊት መኖሪያ ቤት ይመስልና ግን ውስጥ ለውስጥ የሆነ ሸለቆ ውስጥ ነው አስገብተው እንትን የሚያጉሯቸው። አብዛኞቹ መክተቦች ህጋዊ ያልሆኑ መክተቦች ሞልተዋል ሳውዲ አረቢያ። አላህ ይጠብቃችሁ ማለት ነው። ግን ጭምጭምታ ከሰማችሁ እነዚህ ቢሮዎች እንደዚህ ያደርጋሉ። እናንተ መገላመጥ እንደዚህ አንድ ቀን ከተመታችሁ 2 ቀን ከተደገማችሁ መስኮቱም ስበሩ ብቻ ከፎቅ እንዳትወድቁ አደራችሁን። ወላሂ እውነቴን ነው። ግን በቻላችሁት አጋጣሚ ድምጽ ለመሆንና ወደ ፖሊስ እንዲደርስላችሁ ማድረግ ነው። በቃ አውሬ መሆን በቃ የእናንተ ነብስ ብቻ አይደለም የምታድኑት፣ የብዙ ሰው ህይወት ታድናላችሁ። አሁን በየመክተቡ ስንት እብድ እኔ ከዛ በፊት ወላሂ በየመክተቡ ስንት እብድ አይቻለሁ። ስንት ያበዱ ልጆች ምንም ቤተሰባቸው የማያውቃቸው ኦልሬዲ እኛ ኢትዮጵያውያን ከላኩን በኋላ የት ገቡ የት ደረሱ ጠፉ ድምጻቸው ጠፋ አይልም። ሀታ በክፍለ ሀገር ቢሆን ማለት ነው አንድ እናት አንድ አባት ሀታ አንድ ወንድም አንድ እህት ያላት አንድ ልጅ ሀታ ክፍለ ሀገር ቢሆን ልጄ ጠፋች ብሎ እንኳን መናገር አለባችሁ። ወላሂ ዝም አትበሉ። አሁን ስንት እህቶቻችን እንደወጡ ቀርተዋል። አላህ ይሁናቸው ስንት እህቶቻችን። ግን እኔ የምለው ነገር ቢኖር መጮህ መናገር ለናንተ የምችለው ነገር ቢኖር አውሬ ሁኑ፣ ፈጣኝ ሁኑ፣ ድመት አይጥ አትሁኑ ነው በቃ። ገባችሁ? ኮስተር ቆፍጠን ስትሉ ትፈራላችሁ፣ ትከበራላችሁ ማለት ነው። ኮስተር ቆፍጠን በሉ፣ አትፍሩ። ያላወቃችሁን ነገር በግልጽ ጠይቁ። አሁን የኛ ሀበሾች ራሱ እህቴ በቅርብ ቀን ምንድነው የነገረችኝ? የኛ እንኳን መስሪ ይቅርና ማለት ነው እንደዚህ ስንፍንፍንፍ ስትሉ የኛ ሀበሾች ራሱ ይንቋቸዋል፣ ይመቷቸዋል። ወላሂ እህቴ ፈጣኝ ናት፣ ቅልጥፍጥፍ ያለች ናት ምናምን ቶሎ ስራ ገባች። ግን አለች በጣም አለቀስኩኝ አለች። ወላሂ ለምን አንድ በሰውነታቸው የሚሰድቧቸው በሰውነታቸው የሚያበሻቅጧቸው በቃ በብዙ ነገር ሞዴስ ሽንት ቤት ጣልሽ ሞዴስሽን እንደዚህ ግማታ ምናምን ቆሻሻ የዘር ማንዘራቸው ሳይቀር ቢሮ ያሉት ሀበሾች ይሰድቧቸዋል። በጣም አሳዝኑኝ አለች። ወላሂ እውነቴን ነው የምላችሁ። እና እኔ የምላችሁ ነገር ቢኖር ፈጣኝ ሁኑ። እንደዛ አይነት መጥፎ ነገር ከሰማችሁ መጀመሪያ ራሳችሁን ለማዳን መሞከር። የትም ይሁን አገርሽ አይሁን የትም አገራችሁ መግባታችሁ አይቀርም። ወላሂ መጥፎ ቦታ ከወደቃችሁ ለማምለጥ ጥረት ማድረግ አለባችሁ። በቃ ኮፍተር ቆስጠን ማለት አለባችሁ። ገባችሁ? ማንም የማይደፍራት አይነት ሰው ራሳችሁን አጠባበቃችሁ ባላችሁ አቅማችሁ ማለት ነው። በውሃ ለምን አይሆንም? ቆፍጠን ለማለት ሞክሩ። በጣም ወዳችኋለሁ። አላህ ከመጥፎ ነገር እንዲጠብቃችሁ ሁሌም ምኞቴ ነው። አላህ ሁላችንም ያ ረቢ ያለ ለርስቅ ነው የወጣነው፣ ርስቃችንን አላህ አሟልቶልን አገራችን በሰላም እንገባ ያድርገን። ለሀገራችን ያብቃን ያ ረቢ ያለ። የስደተኞችን ሞት የስደተኞችን ሀዘን አታሰማኝ ነው ምለው ሁሌ በዱዓዬ ላይ። እናንተም በዱዓችሁ አስቡኝ አትርሱኝ። ወላሂ በጣም ወዳችኋለሁ። ከፋሚሊዎቼ አላህ ከሰጠኝ ከፋሚሊዎቼ ቀጥሎ ውድ ቤተሰቦቼ ናችሁ። ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ባይ በቀጣይ ደግሞ ባሪ ቪዲዮ እንገናኛለን፣ እናወራለን እላችኋለሁ። ኢንሻአላህ አስተማሪ ነገር ለእናንተ ይጠቅማል ያልኩት ትንሽዬ ነገር አብራርቻ አመጣላችኋለሁ። ያ ረቢ አላህ በተናገርነው አላህ ተጠቃሚ ያድርገን እላችኋለሁ። ራሳችሁን ጠብቁ ውዶቼ፣ ዘመኑ ከፍቷል እላችኋለሁ።